ተግዳሮትን የሚያርቅ የመፍትሄ ሰው በሚል ሐሳብ የጌታን ቃል አካፍላችኋለሁ። በአንደኛ ቀዳማዊ ሳሙኤል ምዕራፍ 17 ቁጥር 8 ላይ ያለውን የጌታን ሐሳብ ዛሬ ማለዳ ከኔ ጋር እንካፈላለን። በጌታ በኢየሱስ ክርስቶስ ስም ይሄንን ክፍል አነባለሁኝ። እንዲህ ይላል። እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ፣ ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ እናንተ የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔም ይውረድ፣ ከእኔም ጋር ሊዋጋ ቢችል ቢገለኝም ባሪያዎች እንሆንላችኋለን። ነገር ግን ባሸንፈው ብገለውም እናንተ ባሪያዎች ትሆኑናላችሁ፣ ለእኛም ትገዛላችሁ። ፍልስጤማዊውም ዛሬ እስራኤልን ጭፍሮች ተገዳደሯችሁ፣ እንዋጋ ዘንድ አንድ ሰው ስጡኝ አለ። ሳኦልና እስራኤልም ሁሉ እንዲህ የሚላቸውን የፍልስጤማዊውን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም ይላል። ቁጥር 26 ላይ እንደዚህ ይላል። ዳዊትም በአጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤልም ተግዳሮትን ለሚያርቅ ሰው ምን ይደረግለታል ይላል። ይሄ መጽሐፍ የእስራኤል ሕዝብ ባህር ከፍሎ ታምር ሰርቶ በቀን የሲናይ ሐሩር እንዳያቃጥላቸው በደመና ሌሊት ደግሞ እግዚአብሔር የሚሄዱበትን አቅጣጫ እንዳይስቱ በሌሊት በሳት አምድ መርቶ እንደገናም ኢያሪኮ የተባለውን ቅጥር ንዶ የእስራኤልን ሕዝብ ከነዓን ካወረሰ በኋላ በሳሙኤል መጽሐፍ ላይ እስራኤል ተደላድሎ በተቀመጠ ጊዜ እግዚአብሔር አምላኩን የረሳበት ጎረቤቶቹ ባሉ ጠላቶች እጅ ወደቀበት መጽሐፍ ነው። ታሞ የተነሳ ፈጣሪውን ረሳ እንደሚለው እግዚአብሔርን እስራኤል ሲጠግብ ሲሳካለት የተወበት መጽሐፍ ነው። እንግዲህ የሳሙኤል መጽሐፍ ሳሙኤል ማለት እግዚአብሔር ይሰማኛል ወይም ሰማኝ ማለት ነው። እንግዲህ በዚህ መጽሐፍ ላይ ብዙ ሰው ይህንን ጦርነት የዳዊትና የጎልያድ አድርጎ ያስባል። አይደለም። እንደገናም ደግሞ የእስራኤልና የፍልስጤም ብቻም አይደለም። ይሄ ጦርነት የዳዊትና በጎልያድ መካከል የተካሄደ አይደለም። በእስራኤልና በፍልስጤም ወይም በእስራኤል ጠላቶች መሃል የተደረገ ጦርነት ብቻ አይደለም። ይሄ ጦርነት ስፒሪቹዋል ነው፣ መንፈሳዊ ነው። በእግዚአብሔር ዓለምና በሰይጣን ዓለም መካከል የተደረገ ጦርነት ነው። የጎልያድና የሳኦል የዳዊት ጦርነት። ያኛው የጦር ጀነራል ነው። የጦር ጀነራል ብቻ አይደለም፣ ቁመቱ ረጅም ብቻ አይደለም፣ ጃይንት ወይም ትልቅ ግዙፍ ሰው ብቻ አይደለም። የፍልስጤም አማልክቶች መንፈስ ላዩ ላይ የሰፈረበት ነው ጎልያድ የተባለው የጦር ጀነራል። የፍልስጤም የአማልክቶች የጭፍሮች መንፈስ ላዩ ላይ የሰፈረበት ነው ጎልያድ። ዳዊት ቀይ መልካም ብላቴና በፊቱ በቀረበ ጊዜ ጎልያድ ዳዊትን በአማልክቶቹ ስም ረገመ ይላል። በመንፈስ የተሞላ ነው። መንፈስ አለበት። ከአምስቱ የፍልስጤም ግዛቶች መካከል አስቅሎን፣ ጌት ከሚባሉ ከአምስቱ ጎልያድ ከጌት ከሚባል ስፍራ የወጣ ግዙፍ ሰው ነው። በዚህ የጦር ሜዳ ላይ አሚናዳብ አለ፣ ኤልያብ አለ፣ የእሳይ ታላቅ ልጅ የጦር ጀነራሎች አሉ። ብዙ ዘመን የጦር ልምድ ያለው ሳኦል በዚያ መካከላቸው አለ። ጎልያድ በቀን 2 ጊዜ ብቅ ይላል። ይመጣና ምን ይላቸዋል? እናንተ የሳኦል ባሪያዎች ሆይ ይላቸዋል። እስራኤላውያን ይሄ ህዝብ የኪዳን ህዝብ ነው። ይሄ ህዝብ ተአምር ያየ ህዝብ ነው። ይሄ ህዝብ የእግዚአብሔር ህዝብ ነው። የእግዚአብሔርን ህዝብ ባሪያዎች ብሎ ይጠራቸዋል። ጎልያድ አንድ ሰው ስጡኝ፣ ሊዋጋኝ ብችል ቢገለኝ ባሪያ ለእናንተ እንሆናለን፣ ብዋጋና ባሸንፈው እኛ ለእናንተ ባሪያ እንሆናለን። እናም እኔም ቢያሸንፈኝ ቢገለኝ
እናንተ ለኛ ባሪያዎች ትሆኑላላችሁ፣ አንድ ሰው ስጡኝ ብሎ ይላል። በዚህ ጊዜ የጦር ጀነራል ልምድ ያለው ሳኦል ዝም ብሏል። ኤልያብ የጦር ጀነራል ዝም ብሏል። አሚናዳብ ዝም ብሏል። በእስራኤል ውስጥ ያሉ የጦር ጀነራሎች ዝም ብለዋል። ለካ ጉዳዩ በቁመት አይደለም፣ የጦር ስልትን በተማራ አይደለም፣ የሆነ ሰፈር በተወለደ አይደለም። ማቻክራቫኖ ሞላቫና ማልቫር ቶራቬኒያ ጉዳዩ የቅባት ጉዳይ ነው። ጉዳዩ የመንፈስ ጉዳይ ነው። የቁመት ጉዳይ አይደለም። የጦር ጀነራልነት ጉዳይ አይደለም። እነ ኤልያብ እና አሚናዳብ የጦር ልምድ ያለው ወርውሮ የማይስተው ሳኦል እንኳን ዝም ብለዋል። ሁለት ጊዜ በቀን ይመጣል ጎልያድ። ጠዋት ይመጣና አንድ ሰው ስጡኝ፣ ቢዋጋኝና ቢያሸንፈኝ ባሪያ እንሆናለን። እኔ ባሸንፈው ባሪያዎች ትሆኑናላችሁ። ጠዋት ይመጣና ይሄን ይላል። ከዛስ እስራኤላውያን ጠዋት ይመጣና አውርቶ ወደ ዋሻው ውስጥ ይመለሳል። እስራኤላውያን እንዲህ የሚሉ ይመስለኛል፣ አንተ ቀኑን ሙሉ እያወሩ ነው ስለሱ የሚውሉት። የጎልያድ መንፈስ መታሁት፣ አንተ ቁመቱን አይተሃል ይላል። ስለሱ እያወሩ ነው የሚውሉት። አንተ ትከሻው ጦር ነው፣ ብረት ነው የለበሰው፣ አይተኸዋል ይላሉ። እንዴ ሲያስፈራ ይላሉ። አቤት 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 ማቻካራ። ወዳጆች ሆይ እስራኤል ሕዝብ እየተቃወመ የሚውል ይመስለኛል። በቃ እንዲህ እያለ የሚውል ይመስለኛል። አመሻሽ ላይ ብቅ ይላል ሰውየው። ጎልያድ ይመጣና አንድ ሰው ስጡኝ ይላል። ከዛስ በሌሊት በቅዠት መልክ እስራኤላውያን ባን ነው የጎልያድ መንፈስ አይሉ አይቀሩም። የጎልያድ መንፈስ አይሉ አይቀሩም። ግን ዋው ራታ ካማካ ኦራባ ያንታ ለብሮቮቲያ ባባባሽ ክሬቬን እኔ ውስጥ ላይ የሚንቀለቀል የሆነ እሳት አለና ከጨውኩም እንዳትታዘቡኝ ዛሬ ራባ ጋዲያስ ና ይገርማችኋል። በምድር ላይ ያፉ ቃል ጠብ የማይልለት የተባለው ነቢይ ሳሙኤል ነው። በብሉይ ኪዳን በመጽሐፍ ቅዱስ ፐርፌክት ነቢይ ብትሉ አንደኛ የሚባለው ሳሙኤል ነው። ሳሙኤል የአፉ ቃል ጠብ የማይል ከዳን እስከ ቤርሳቤህ ዝናው ይወጣለት ታላቅ ነቢይ ነው። ወደ እሳይ ቤት እግዚአብሔር ልኮት ሲሄድ የቀንዱን ዘይት ይዞ ሲሄድ እግዚአብሔር ከዛ ቤት እቀባለሁ ባለ ጊዜ እግዚአብሔር ከዛ ቤት ላይ ሰው አለኝ ባለ ጊዜ ይህ ትልቅ ነቢይ ስቷል። በቁመት መስሎት ኤልያብ ላይ እግዚአብሔር የመረጠው ይሄን ነው ብሎ ሊያፈስስል ስታፕ አቁም፣ እኔ ንቅ ያለው እኔ ፊት አላይም፣ እኔ ሰውን መልክ አላይም፣ እኔ ምን አለኝ ምን አለው አይደለም ቁመት ላይ ኖ እሱ አይደለም። አሚናዳብ መጣ ሊያፈስ የቀንዱን ዘይት ስል እሱ አይደለም። የሁሉም የእሳይ ልጆች አለፉ ሁሉም። አቤት የኔ ጌታ። ከዚያ ሁሉም አለፉ፣ ሁሉም አለቁ። እንዲህ አለ፣ ከቤት የቀረ ሰው አለ አለው እሳይን። እሳ እንዲህ አለ፣ አንድ ብላቴና አለ ምድረ በዳ ላይ የሚኖር ፀሐይና ዝናብ የተፈራረቀበት በግ ጠባቂ ማቻካላ ቮራባ ያታሃ በግ ጠባቂ። ኦ ሃሌሉያ። በግ ይሸታል። ከበግ ጋራ በግ የሚያግድ በግ ነጋዴ ጠይቁ። በግ እረኛ የሆነ ሰው የበግ ሽታው ከባድ ነው። ላቫቲያቫስ በግ ይሸታል። በግ ይሸታል። ጥሩ አቀላጥፎ አያወራም። ጥሩ ልብስ አይለብስም። የሆነ ስታዩት በረሃ ላይ ያደገ ፀሐይ ዝናብ የተፈራረቀበት የከተማው ሲስተም የማይገባው ይምጣ። ዛሬ ማለዳ አንድ ሰው ቤት ላይ እጣ ይወድቃል። ምንም ሁን የትም ተወለድ የትም ደግ መዓዛን የሚቀይር ቋንቋን የሚቀይር እይታን የሚቀይር መልክን የሚቀይር ሕይወት የሚቀይር ታሪክ የሚቀይር የእግዚአብሔር መንፈስ እላያችሁ ላይ ይመጣል። በውርደት ጀምረ በውርደት አትጨርስም። በምድረ በዳ ጀምረ በምድረ በዳ አትጨርስም። በማጣት ጀምረ በማጣት አትጨርስም። ምድረ በዳ ማለፊያ ፓስ ምታረግበት እንጂ ያንተ መኖሪያ ምድረ በዳ አይደለም። ከፊታችሁ ክብር ይታየኛል። ከፊታችሁ ቅባት ይታየኛል። ከፊታችሁ ቤተ መንግስት ይታየኛል። አንድ አማኝ እዚህ ቤት እግዚአብሔር ያየልኝን ወርሳለሁ የሚል ሰው ጮሆ አሜን ይበል። ኃይል ስጡና አሜን ይበል። አቀላጥፎ አማርኛ አወራም። አዎ ደና አይለብስም። አዎ ሰው የለውም። አዎ ግን ቅባት ፈልጎታል።
ግን ቅባት ሸባሃሊያቫ ራላዲያ ማሰፔላ ቫኒያ ማካሃ ፒናላር ታርዳላ ቫኒያ ሙራባሻ የትም አይደርሱም የተባሉ ሰዎችን እግዚአብሔር የክብር ዘይት ይቀባል። የአንድ ሰው ታሪክ ዛሬ ማለዳ ተገለባበጠ። ፈለገው እግዚአብሔር። አንድ ፕራይም ሚኒስትር አይደለም የፈለገው፣ እግዚአብሔር ፈለገው እግዚአብሔር። ዳዊትን የሳይን ልጅ ይምጣ ሻባጋንዶ አቤት የኔ እግዚአብሔር፣ የተዋረዱትን የሚያከብር እግዚአብሔር። አቤት 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 አቤት። ላውጅባችሁ እንደ እግዚአብሔር ነብይ ወደ ማን ቤት እንደሆነ አላውቅም። ኪችን ውስጥ ሆነ ሊሆን ይችላል፣ ስራ ቦታ ሆነ ሊሆን ይችላል፣ መንገድ ላይ ሆነ ሊሆን ይችላል። ድንገት ግን የእግዚአብሔር መንፈስ ሕይወታችሁን ይለውጠዋል፣ ይነካችኋል፣ ትነካላችሁ። መነካት ዳዊትን ፈለገ እግዚአብሔር ፈለገ። አንድ መዝሙር አለ፣ አሰራርህ ፍሉይ ይላሉ። አሰራርህ ግሩም ነው፣ አሰራርህ ልዩ ነው። አቤት የኔ ጌታ። ወዳጆቼ እህቶቼና ወንድሞቼ ነፋስ ከወዴት እንደሚነፍስ አታውቁም እንደሚል እንደ እግዚአብሔር ቃል ዛሬ የናንተ ነገር ወዴት በየት በኩል በየት አቅጣጫ እንደሚቀየር እኔ አላውቅም። ግን እርግጠኛው የምነግራችሁ በየት ይሁን አላውቅም፣ ግን ድንገተኛ የሆነ የህይወታችሁን መስመር የሚቀይር ዛሬ ማለዳ ተነብይባችኋለሁ። የኪሳራ መንገድ በቃ፣ የሐዘን መንገድ በቃ፣ የምድረ በዳ መንገድ በቃ፣ የብቸኝነት መንገድ በቃ፣ የውርደት መንገድ በቃ፣ የማጣት መንገድ በቃ። ቅባት ሕይወትን ይለውጠዋል። ሃሌሉያ ማሃዲላ ባራታ ኤላ ፕራቫቲላ ባሃባምብሮቫ ኤላ ፕሪራቲያላባ። እኔ ልንገራችሁ፣ ቸርች መንፈስ ከሌለው፣ ቸርች ቅባት ከሌለው ሃይማኖት ነው። ኢየሱስን የሰቀለው ሃይማኖት ነው። ቅባት ከሌለ ሃይማኖት ነው ቸርች። ዛሬ ማለዳ በኢየሱስ ስም የእግዚአብሔር ቅባት፣ የእግዚአብሔር መንፈስ፣ የእግዚአብሔር ኃይል፣ የእግዚአብሔር ክብር ሕይወታችሁን መንፈሱ፣ እሳቱ፣ ክብሩ የእግዚአብሔር እሳት፣ የእግዚአብሔር እሳት ሕይወታችሁ ላይ ዛሬ ማለዳ ይውረድ። ብላቴና ነው ግን እግዚአብሔር ፈለገው እና መጣ። አሜን። በግ ጠባቂ፣ በግ እረኛ፣ በግ የሚሸት አቤት የኔ ጌታ ቅባት ፈለገው እና ሳሙኤል ማን ነው ስል ልቀባው ስል አዎ እሱ ነው ቀባው። የእስራኤልን ተግዳሮት በሱ ነው ማርቀው። ቀንበርን ሰባሪ ነው። ሪስቶሬሽን ታድሶን የሚያመጣ ነው። እሱን ቀባው አለ። በጣም ይገርማችኋል። ምዕራፍ 16 ቁጥር 13 ላይ ከዚያን ቀን ጀምሮ በዳዊት ላይ በኃይል የእግዚአብሔር መንፈስ መጣበት። ሳሙኤል ተነስቶ ወደ አርማቴ ሄደ በኃይል። ስሙኝ፣ ሳኦል መተተኛይቷ ቤት ይሄዳል። ዳዊት የበረታ ድንኳን ነበረው። ሳኦል ሲጸልይ እንዲህ ብሎ ነው የሚጸልየው፣ እባክህ እግዚአብሔር ሆይ በእስራኤል ሽማግሌዎች ፊት አክብረኝ ብሎ ነው የሚጸልየው። በሰው ፊት መክበር ነው የሚፈልገው። ዳዊት ሲጸልይ ቅዱሱን መንፈስን ከኔ ላይ አትውሰደው ይላል። ለምን? ከሳኦል ላይ መንፈስ ሲሄድ ሳኦል ተራ ሰው ሲሆን አይቷል። ያለ መንፈስ ሰው ተራ ሲሆን ዳዊት አይቷል። እኔ በሽማግሌ ፊት መክበር አይደለም የምፈልገው፣ በመሪ ፊት መክበር አይደለም የምፈልገው። ሳኦል በሽማግሌ ፊት አክብረኝ ብሎ ነው የጸለየው። ዳዊት ግን መንፈስን ከኔ ላይ አትውሰድ አለ። አትውሰድብኝ አለ። አትውሰድ። መንፈስ ነው የሚያከብረው፣ መንፈስ ነው ከፍ የሚያደርገው አለ። ሳኦል ይገርማቸዋል። የሰቡትን ሲያይ፣ ያንን በጎች የሰቡትን ሲያይ ተወ። እግዚአብሔር አጥፋ ያለውን። ዳዊት ግን እግዚአብሔር የተናገረውን ለእግዚአብሔር ብርቱ ልብ ነበረው። የሚፈልግ ልብ ነበረው። የመመለስ ልብ ነበረው። ወደ እግዚአብሔር በእግዚአብሔር እጅ ላይ የመውደቅ ልብ ነበረው። ዳዊት ሳኦል ሲሞት ራሱን በራሱ ነው የሞተው። ዳዊት ግን ሲሞት አንቀላፋ ይላል። ሞተ አይልም። አገለገለ፣ አንቀላፋ ይላል። አንቀላፋ ይላል። ለካ ልዩነት አለው። ለካ ልዩነት አለው። ሬፓላቫና ባባ ሸቤቤ ልዩነት አለው። አንተ ልዩነት አለው። ኤራ መካንታ ኢላቫና ማሃቦ
በአንደኛ ሳሙኤል ምዕራፍ 18 ቁጥር 10 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል። ሃሌሉያ። በነጋውም ሳኦልን ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ በቤቱም ውስጥ ትንቢት ተናገረ። ዳዊት በየቀኑ ያደርግ እንደነበረ በእጁ በገና ይዞ ይመታ ነበረ። በእጁ ምን ይዞ? እስቲ በገና በሉ። አባጋዳ ሃልቮን ይመረያት። እዛው ቁጥር ወደ ታች ላይ እንዲህ ይላል። ሳኦልም ጦሩን በምኑ? እስቲ ተናገሩ። ሳኦል ምን ይዞ ነበረ? ጦር ይዞ ነበር። ዳዊትስ በገና ይዞ ነበር። አቤት የኔ ጌታ ልዩነት አለው። ሳኦል ጦር ይዟል። ሳኦል መውጊያ ብረት ይዟል። ዳዊት እጅ ላይ በገና አይታጣም። ዳዊት እጅ ላይ ዝማሬ አይታጣም። በዳዊት ድንኳን ውስጥ እልልታ አለ። ብራዘር ስማኝ ዛሬ ማለዳ እነሱ እጅ ላይ ጦር አለ። እነሱ እጅ ላይ ብረት አለ። እነሱ እጅ ላይ የጦር መሳሪያ አለ። ሳኦል ዘውትር ጦር ይዟል። ዘውትር ጦር ከእጁ አይለየውም። ከሳኦል ጦር ከሳኦል እጅ በዳዊት እጅ ዘውትር በገና አይታጣም። ዳዊት ድንኳን ውስጥ ዘውትር ዝማሬ አለ። ሃሌሉያ። እነሱ እጅ ላይ ጦር አለ። ጠላቶቻችን ቤት ጦር አለ። ጠላቶቻችን ቤት የብረት መውጊያ አለ። በእኛ ድንኳን ላይ በገና አለ። በእኛ ቤት ላይ ዝማሬ አለ። በእኛ ቤት በእኛ ድንኳን ላይ እልልታ አለ። በእኛ ቤት ላይ ምስጋና አይታጣም። ስሙኝ ዛሬ ማለት ነው። እነሱ ጦር ያዙ። እነሱ ብረት ያዙ። እነሱ ጦር ያዙ። ግድ የለህም አንተ እጅ ላይ ያለው የእግዚአብሔር በገና ያ መንፈስ ይበልጣል። እየደረደራችሁ እየዘመራችሁ ጠላቶቻችሁ ይመታሉ። ቀኝ እጅ ይነሳልኝ። ጠላት የጦር መውጊያ ይዟል አይደል? በእጅ ያለው በገና ይበልጣል። አንድ ቀን ዳዊት በገና ሲደረድር ሳኦል ከግድግዳ ጋር ሊያጣብቀው ዘንድ ጦሩን ወረወረበት ይላል። አቤት የእግዚአብሔር መንፈስ! የተቀባ ሰው በጠላት እጅ አይሞትም። ራላሸቴ ለቫኒያ ማሃባ ሊያጣብቀው ወረወረበት ይላል። ስቶ አያውቅም ወርውሮ ያን ቀን ሳተ። ለምን? እግዚአብሔር ዳዊትን ጋረደው። ዳዊት ምን እያደረገ? እየዘመረ። ጌታ ምስክሬ ነው። 2018 የካቲት ወር ላይ የተወረወረው ጦር ወደ ጠላትህ ይመለሳል። አሜን አላላችሁም? 2018 የካቲት ወር በዚህ እሑድ ማለዳ ላይ ሳኦል የወረወረው ጦር አንተን አያገኝህም። ቤትህን አያገኘውም። ትዳርህን አያገኘውም። ልጆችህን አያገኘውም። ውሰደው በጌታ በኢየሱስ ስም። ትዳርህ አይገኝም። አገልግሎት አይገኝም። ስራ አይገኝም። ሟርተኞች አያገኙትም። ደጋሚዎች አያገኙትም። የሳኦል ጦር አቅጣጫ ስቶ ሲሄዳ ያለው አቅጣጫ ስስታ ያለው አትገኝም። ለሟርታቸው፣ ለመተታቸው፣ ለወረወሩት፣ ለያወሩት እግዚአብሔር አንድን ሰው ጋረደው። ዳዊት እጅ ላይ በገና አለ። እስቲ በኔ ቤት በሉ። እስቲ በኔ ድንኳን በሉ። በገና አለ፣ ዝማሬ አለ፣ እልልታ አለ፣ ምስጋና አለ። ሳኦል ምን ይዟል? ጦር። ዳዊት ምን ይዟል? ሄሎ ሄሎ። ሳኦል ምን ይዟል? ዳዊት ምን ይዟል? ዳዊት እጅ ላይ በገና አይታጣም። ሳኦል ዘወትር ጦር ነው የያዘው። አንተ እየዘመርክ ኢያሪኮ ይፈርሳል። ባንተ እጅ ላይ ያለው በገና ያሸንፋል። ወራባሻታ ላባንያታ እነዛ በፈረሳቸው እነዛ በሰረገላቸው ይታመናሉ። እኛ ግን በእግዚአብሔር ኃይል ከፍ ከፍ እንላለን። ከነሱ ጋር ካለው ይልቅ ከኛ ጋር ያለው እግዚአብሔር ይበልጣል። እግዚአብሔር ይበልጣል። ስሙኝ ስሙኝ ስሙኝ፣ ይህን ቃል ልንገራችሁ። አንድ ጊዜ ሳኦል ኤልያስ እንደዚህ አለው አክዓብን፣ ሂድ በሰረገላ ሂድ አለው። ምዕራፍ 18 ነገሥት ላይ ሂድ አለው። አክዓብ በብረት ሰረገላ ይሮጥ ነበረ። የብረት ሰረገላ የፈረስ ሰረገላ ፈጣን ነው። ኤልያስ ግን በእግሩ ሮጦ አክዓብን ቀደመው ይላል። አንተ ሻባጋ ሰረገላ እኮ ፈጣን ትራንስፖርት ነው። በዛ ዘመን ፈረሶች ፈጣኖች ናቸው። ሰረገላ እኮ ፈጣን ነው። በእግር ሮጥ አትቀድምም። ምንድነው ምስጢሩ ሲባል የእግዚአብሔር እጅ በኤልያስ ላይ ነበረች። ወይ 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 ወይ
ፈጣን ፈረሶችን የሚያስቀድም እጅ፣ ፈጣን ሰረገላን የሚያስቀድም እጅ፣ ከነሱ ጋር ካለው ይልቅ ካንተ በላይ ላይ ያለው እግዚአብሔር እጅ ልተንብይባችሁ ዛሬ ማለዳ በኢየሱስ ክርስቶስ ስም የቀደሟችሁን ትቀድማላችሁ። ከአሸናፊዎች ትበልጣላችሁ። የእግዚአብሔር እጅ በላያችሁ ላይ ትመጣለች። ሰረገላን የምታስቀድም እጅ፣ ፈጣን ሰረገላን፣ ፈጣን ፈረሶችን ይኸውልህ ኋላ ቀርቻለሁ ምድረ በዳ ላይ ነኝ ልትል ይሆናል፣ ግን ዛሬ ማለዳ አውጅብሃለሁ ፈጣን ፈረሶችን የሚያስቀድም የእግዚአብሔር እጅ በላያችሁ ላይ መታለች። አንድ ሰው ጮሆ ቀድማለሁ ይበል። ድገሙ ድገሙ። ሃሌሉያ። ዘወትር በገና ይደረድራል። ዳዊት ዘወትር በገና ይደረድራል። ወዳጆቼ ሆይ እግዚአብሔር አብሮታል። ለዚህ ነው መጽሐፍ ሲናገር በዳዊት ቤትና በሳኦል ቤት ብዙ ዘመን ጦርነት ሆነ። የዳዊት ቤት ምን እያለ እየበረታ፣ የሳኦል ቤት ምን እያለ እየደከመ። ምንድን ነው የሚያመለክተው? ኮቨናንቱን ነው፣ ኪዳኑን ነው። ዛሬ ልንገራችሁ እግዚአብሔር ምን ማለት ነው? መበርታት ማለት ሃሌሉያ፣ ማሸነፍ። እግዚአብሔር የዳዊት አምላክ ነው። ማሸነፍ በጌታ በኢየሱስ ክርስቶስ ስም በእናንተ ቤት ላይ ብርታት ሆነ፣ አሸናፊነት ሆነ፣ ድልነሽነት ሆነ። ኢየሱስ ጌታ ነው። ጎልያድ ፊት ላይ ይሄንን ስዝት ስንት ቀን? 40 ቀን። ስንት ቀን? 40 ሌሊት ስዝት ዳዊት ምሳ ይዞ ለወንድሞቹ መጣ። ነሊያ ምን አሉት? አንተ ተንኮልህን እናውቃለን፣ ሂድ ከዚህ አሉት። ሲሉት ዳዊት ምን አለ ይላል? እስቲ ዘወር በሉ፣ እስቲ ዘወር በሉ፣ እስቲ ዘወር በሉ። ገበያ ውስጥ የሆነ ጠብ ግርግር ሲነሳ መጀመሪያ የሚሸሸው ከዛ አካባቢ እንቁላል ነጋዴ ነው። የያዘው ነገር ቶሎ ስለሚሰበር ጠብ ሲነሳ ወዲያው ሮጦ ጉብታ ቦታ ይሄዳል። የተቀባ ሰው ወሬ መሃል አይገኝም። የተቀባ ሰው ከሚጮሁት ጋር አብሮ አይጮህም። ፖለቲክ የሆነ ነገር ውስጥ አብሮ አያረግም። ቅባት ካለበት ዞር ትላለህ። ዳዊት ዞር አለ። ዞር በል እናውቃለን፣ አንተ ተንኮለኛ ዞር። ሻባካታ ኢየሱስ ያድናል። እርጉዝ ሴት 5 ወሯ 6 ወሯ 7 ወሯ ሲሆን በፊት እንዲህ እንደምትል ትሆናለች፣ እንደዚህ ትሮጣለች። ለምን? የጸነሰችው ጽንስ ምንድነው? ጥንቃቄ ይፈልጋል። አቤት ጥንቃቄ ይፈልጋል። አረማመዷን ቀስ ብላ ነው። ምግብ ትመርጣለች። አቤት አቤት አቤት። እናንተ ውስጥ እኮ ጽንስ አለ። እንደ ልብ አይሆኑም አይደል? እንደ ልብ አይሆኑም። በጌታ በኢየሱስ ክርስቶስ ስም የተቀባ ሰው ዳዊት ዞር አለ ይላል፣ ራቅ አለ ይላል። አንዳንድ ሰዎች ይጋፈጣሉ። አንዳንድ ሰዎች እኔ ይገርመኛል። ሁሉንም ኮማንዶም፣ ፓስተርም፣ ሁሉ ነገር ነብይም፣ ሁሉንም ነገር ፖለቲከኛም፣ ሁሉንም ነገር ልሁን የሚሉ ሰዎች አሉ። የተቀባ ሰው ዞር ይላል። ኢየሱስ ጌታ ነው። ከዛ ዳዊት ጠየቀ። ጎልያድ የተባለው የጌት ሰው የፍልስጤም ሰው ነው። እዚያስ እኔ ይህንን ሰው ገጥመዋል በእግዚአብሔር መንፈስ። ሃሌሉያ። ዛሬ ይሄ ነው መልእክቴ። ተግዳሮት ከህይወታችሁ ላይ ይሰበራል። ተግዳሮት አልወድቅ ያለ እንደ ጎልያድ የሚያስፈራራ ልባችሁን ያራደ እግዚአብሔር ከፊታችሁ ይጥልላችኋል። ጎልያድ አንድ ሰው ስጡኝ አለ። አንድ ሰው እግዚአብሔር ለራሱ ዓላማ ሰይጣንም ለራሱ ዓላማ ሲፈልጉ አቅም ያለው ሰው ይፈልጋሉ። ይሄ ሰለሜ የሚባል ጨዋታ አለ። እንደዚህ የሚያወላዳ የሰማችሁ ነው። እንዲህ የሚሄድ አንዴ ዓለም አንዴ እዚህ አንዴ እዛ አንዴ እዚህ። እግዚአብሔር አይፈልግም፣ ሰይጣንም አይፈልግም። ልብ ያለው አቅም ያለው ልቡን የተወ የእግዚአብሔርን ልብ
የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ የጨከነ የጀገነ ቆራጴ የሚባል አለ። ቆራጥ ጴንጤ፣ አራጴ የሚባል አራዳ ጴንጤ ማለት ቆራጥ ጴንጤ በቃ የተለየ የእግዚአብሔር ልብ የያዘ እግዚአብሔር መዝሙር 89 ላይ እንደ ልቤ የሆነውን የእሴይ ልጅ አገኘሁት አለ። ቀኜ ትረዳዋለች አለ። እጄ ታግዘዋለች አለ። ኪዳኔ በሱ ላይ የታመነ ነው አለ። ስለዚህ ዳዊት በቀረበ ጊዜ ጎልያድ በፍልስጤማውያን ጭፍሮች አማልክቶች ስም ረገመው ይላል። ዳዊት እንደዚህ አለ፣ አንተ በተገዳደርከው በእስራኤል አምላክ በእግዚአብሔር ስም ዛሬ እመጣብሃለሁ። አንድ ሰው ስጡኝ። ድሮ እኔ ያደግኩባት ቤተክርስቲያን ላይ አንድ ሽማግሌ ወጥቶ ሰው አጣው እግዚአብሔር ይላል አሉ። ሰው አጣው ይላል እግዚአብሔር። ይሄ ሁሉ ነብይ እንዳሸን በፈላበት ምድር ሰው አጣው። ይሄ ሁሉ ወንጌላዊ ፓስተር ሐዋርያ ባለበት ምድር ላይ ሰው አጣው። ለካ እግዚአብሔር የቀይ ባህርን ሊከፍል ሲፈልግ አንድ ሙሴን ነው ያስነሳው። እግዚአብሔር በገባኦን ሰማይ ላይ ፀሐይ አቁሞ እስራኤልን ድል እንዲያደርግ ያደረገው አንድ ኢያሱን ተጠቅሞ ነው። እግዚአብሔር ኢየሩሳሌም ላይ ታድሶን ያመጣው በአንድ ነህምያ ነው። እግዚአብሔር የባኦልን ነቢያት ያጠፋው በአንድ ኤልያስ ነው። ሺክሮቦሎ ዲያባ ቀኛችሁን ስጡኝ። አንድ ሰው የመፍትሄ ሰው ኮሙኒስት ነው በህዝብ ብዛት የሚያምን ወዳጆች ሆይ ዛሬ ነግራችኋለሁ። ማን እንደሆነ አላውቅም። የማንም ዘር ባክግራውንዱ ማን እንደሆነ አላውቅም። ይሄ ጌታ ሲመጣ ስንተኛ ክፍል ተማርክ አይልም። ምን አለ አካውንት ላይ አይልም። አንተ የማን ዘር ነህ አይልም። ከየት ወገን ነው የተወለድከው አይልም። እግዚአብሔር አባሻቲያ የእግዚአብሔርም ቃል ታሪክም ምስክር ነው። ሁሉ ጊዜ ኢንፍሉዌንሻል ሰዎች የተናቁ የተዋረዱ አባሸቲያ የሰው እጅ የገፋቸው ሰው የናቃቸው የትም አይደርስም የተባሉ ሰዎች come to the bottom, the top of the bottom ላይ ከፍታው ላይ አናት ላይ ነው የሚቀመጡት። እግዚአብሔር ምስክሬ ነው። ከተናቀው ከቤተልሔም ከናዝሬት የናዝሬቱን ኢየሱስ እንደተወለደ ዛሬ ማለዳ አውጅባቸዋለሁ። የትም ሁን ከየትም ተወለድ ማንም ሁን እግዚአብሔር ዛሬ ግን አንድ መልእክት እያወጀ ነው፣ እየተናገረ ነው። በባሪያው በኩል ታሪክህን እቀይረዋለሁ፣ ስምህን እቀይረዋለሁ። ውሰደው በጌታ በኢየሱስ ስም። ቤትህን እቀይረዋለሁ፣ ህይወትህን እቀይረዋለሁ። የተዘጋው ምዕራፍ ይከፈታል። የተዘጋው ነገርህ ይከፈታል። ታሪክህ ይቀየራል። ራስህን በዘይት ይቀባሃል። ጌታ ሊቀይር ፈለገ። በጣም የሚገርማችሁ ነገር ጎልያድ ለዳዊት ከባድ ችግሩ አይደለም፣ እድሉ ነው። ምኑ ነው? አሜን አሜን። ጎልያድ ባይኖር ኖሮ ዳዊት ቤተ መንግስት አይገባም። ዊዛው ጎልያድ ቤተ መንግስት የለም። ጎልያድን በወደቀ ጊዜ ዳዊት እልፍ ገደለ ተባለ፣ ሳኦል ሺህ ገደለ ተባለ። የዚያን ሰዓት የዳዊት ዝና ወጣ። ጎልያድን የሚያክል ቻሌንጃችሁ በፊታችሁ ያለው ለናንተ እድል ነው። ወደ ክብር ወደ ከፍታ የምትገቡበት በር ነው። አሜን። በራችሁ እንጂ መጥፊያችሁ አይደለም፣ መሞቻችሁ አይደለም። እድል ነው። ያውላችሁ ከነውጡ ማዶ ከወጀቡ ማዶ ከውሽንፍሩ ማዶ ላይ ክብር አለ። ልክ አውሮፕላን ሲነሳ ይንገጫገጫል፣ ሰዎች ይጮሃሉ፣ በኃይል ቫይብሬት ያደርጋል፣ በኃይል ይንቀጨቀጫል፣ በኃይል ደመናውን እስኪሰነጥቅ በኃይል ይንቀጠቀጣል። ከዛስ የሆነ ሰዓት ቤልት አጥብቁ ይባላል። ማቻካታ ሀቫካ ቤልት ከዛስ ከተነሳ በኋላ ከሆነ ሰዓት በኋላ ከምድር 30,000 ጫማ በላይ ነን ያለነው፣ ቤልታችሁን አጥብቁ ይላል ፓይለቱ። ዋታካ አሁን ሰላም ነው ይላችኋል። አንተ ወጀብ ያለው ነገር ያለቀ የሚመስልህ ለካ ደመናውን አልፈ ጠላት ማያይበት የክብር ራዳር ማያይበት ከጠላት ራዳር ውጭ የምትሆንበት የክብር ክልል ውስጥ ልትገባ ነው። እግዚአብሔር ከነውጡ ጀርባ ከወጀቡ ጀርባ ለናንተ ያዘጋጀላችሁ ታላቅ ከፍታ አለ። ጎልያድ ሲደፋ ሲወድቅ ሃሌሉያ። የዳዊት ጠጠር 5 ጠጠር ነው አይደል? ከወንዝ ዳር የወሰደው የእግዚአብሔር ጠጠሩ እኮ የእግዚአብሔር ምሳሌ ነው።
ለምንድነው 5 የወሰደው? ጎልያድ በአንድ ነው የወደቀው። ለምንድነው 5 የወሰደው ሲባል የፍልስጤም ግዛት 5 ነው። 5ቱን ይወክላል። አንዷን ጠጠር ሲጥል ከጠጠሯ ጋራ የእግዚአብሔር መንፈስ አብሮ ነበረ። ያቺ የእግዚአብሔር ምልክት ነች እንጂ ጠጠር እኮ አይጥልም። ጎልያድ ሲወድቅ ወደ ኋላ ነበር መውደቅ የነበረበት። እኔ የሚመስለኝ የሆነ የእግዚአብሔር እጅ መጥቶ ወደፊት የገፋው ይመስለኛል። ሃሌሉያ። የገረመኝ ነገር ምንድነው? መጽሐፍ ሲናገር ዋናቸው እንደወደቀ ባዩ ጊዜ ይላል። በጣም የገረመኝ ቃል ፓስተርዬ እሱ ነው። ዋናቸው በወደቀ ጊዜ ፍልስጤማውያን እስከ አዛጦን ሸሹ ይላል። አያጃዲጎ ኢየሱስ ጎፍታዳ። ባካችሁ እጆቻችሁን አንሱ። መንፈስ ቅዱስ ዛሬ ያስጨነቃችሁን፣ ግራ ያጋባችሁን፣ የተቸገራችሁበትን፣ ጥያቄ የሆነባችሁን ዋናውን አለቃውን በፊታችሁ ይደፋላል። ዋናውን ጭፍሮችን አይደለም። የችግራችሁ ሩት፣ የችግራችሁ ምንጭ፣ የጥያቄያችሁ ምንጭ፣ የእናንተን ያስጨነቃችሁ ዋናው ዛሬ ይደርቃል። ውሰዱ በጌታ በኢየሱስ ስም። ዋናውን እግዚአብሔር በፊታችሁ ይጥላል። ሳምሶን ይሄን አይደል ያለው? ስለ 2 አይኖች ያለ ያንን ብላቴና አይኑ ወጥቷል፣ ጸጉሩ ተልጯል፣ አይኑ ወጥቷል፣ እየዛ እየደከመ ነው። ከዛ ግን አንድ ነገር አለ ብላቴናውን፣ እባክህ አለው ስለ 2 አይኖች እግዚአብሔር ሆይ አለው አንድ ጊዜ አስበኝ አለ። በጣም እዛ ጋር ደስ የሚለኝ ቃል የሰምሶምም ጸጉር እንደገና መብቀል ጀመረ ይላል። ዋቻካዲ እሱ ብቻ አይደለም። ከዛ ስለ 2 አይኖቼ አንድ ጊዜ አስበኝ ካለ በኋላ ብላቴናውን አንድ ነገር አለ፣ እባክህ ጠላቶቼን የተሸከመውን ዋና ምሰሶውን አስይዘኝ አለ። ዋናውን ሃሌሉያ። እናንተ ላይ እልል ያሉ፣ እናንተ ላይ የተሳለቁ በውድቀታችሁ እግዚአብሔር ዋናውን የከተማውን ዋናውን ገዢውን አለቃውን እጅ ላይ አሳልፎ ይጥልልሃል። ይወድቃል። ሃሌሉያ ሃሌሉያ። እግዚአብሔር በፊታችሁ የተመቱ ያደርጋቸዋል። ሃሌሉያ። ክብር ለእግዚአብሔር ይሁን። ዘወትር በገና ይመታ ነበር። ወዳጆቼ ምድር ላይ ምንም ብርቅ የለም። ምድር ላይ በምኖርበት እድሜ ልጅ ይወለዳል። በገንፎ ተጀምሮ በንፍሮ የሚያልቅ ህይወት ነው ያለው። በቃ ምንም ይሄ ሁሉ ፎቅ ይሄ ሁሉ ህንጻ ያንተ ቢሆን ምንም ፋይዳ የለውም። በገንፎ ይጀምራል ልጅ ሲወለድ፣ በንፍሮ ይሸኛል። የሰው ነገር ያበቃል። ግን እኔ አንድ ነገር እላችኋለሁ። ሃሌሉያ። ምስኪኑ ሰው የምትሉለት ሰው ገንዘብ ያጣ ሰው አይደለም። ምስኪን ሰው፣ ዝቅ ያለ ሰው፣ ዝቅተኛ ኑሮ ላይ የሚኖር ምስኪን ሰው የሚባለው ዊዛውት የእግዚአብሔር መንፈስ የሚኖር ሰው። በጣም ያሳዝን ሰው በዚህ ምድር ላይ በጣም አሳዛኝ ሰው ማን ነው ካላችሁ ከእግዚአብሔር ክብር ውጭ የሆነ ሰው። ለካ በጣም አሳዛኝ ሰው ብዙ የተማረ ሰው ማለት ዝቅ ያለ ሰው አይደለም። በጣም የሚያሳዝን ሰው የእግዚአብሔር መንፈስ የሌለው ሰው፣ የእግዚአብሔር መንፈስ ውስጥ የሌለበት ሰው የሚያሳዝን ሰው። በኢየሱስ ክርስቶስ ስም ይሄ መንፈስ ዛሬ ሞላባችሁ። ይሄ ቅባት ዛሬ ህይወታችሁን አገኘ። ይሄ ቅባት ዛሬ ህይወታችሁን አገኘ። በጌታ በኢየሱስ ክርስቶስ ስም ከዛሬ ማለዳ ጀምሮ እግዚአብሔር ምስክሬ ነው። መጽሐፍ ሲናገር እንዲላል መንፈስ ይሙላባችሁ ይላል። አንዳንድ ሰው በወሬ ተሞልቷል። አንዳንድ ሰው በዘፈን ተሞልቷል። አንዳንድ ሰው በርክሰት ተሞልቷል። አንዳንድ ሰው በዘረኝነት ተሞልቷል። አንዳንድ ሰው በኃጢአት። እኔና እናንተ ዛሬ ማለዳ በሐዋርያት ላይ በሐዋርያት ሥራ ምዕራፍ 2 ላይ እነሆ በዚያ በብራቅልጦስ በዚያን ባለ 50 ቀን ላይ የወረደ ያ መንፈስ ህይወታችንን ዛሬ ሊቀይረው መጥቷል። ቀኝ እጆቻችሁን ስጡ። በጌታ በኢየሱስ ስም አውጅባችኋለሁ። ይሄ ማለዳ የቅባት ማለዳ ነው። ይሄ ማለዳ በእግዚአብሔር ኃይል የምትሞሉበት ነው። ይሄ ማለዳ በእግዚአብሔር ቅባት የምትነቁበት ነው። እግዚአብሔር አምላክ የእያንዳንዳችሁን ታሪክ ከዛሬ ማለዳ ጀምሮ ለውጦታል። ለእግዚአብሔር አምላክ ለእርሱ የሚገባን ህይወት መኖር እንድንችል እግዚአብሔር ይርዳን።